አንድ ልብ ሳይኖረን አንዱ መንፈስ ቅዱስ ናልን ብለን ወደ የትኛው ብሄር ነው የሚመጣው? ወደ የትኛው ቋንቋ ነው የሚመጣው? ከዛ በኋላ እኮ አጋር ሳራ የሚባል ነገር የለም። በአንዲት ቅድስት ቤተክርስቲያን እናምናለን እያል እኛ እኮ የምናምነው በአንዲት ብሄር ነው። እንደው የጸደቀ ምላስ የተኮነነ ልብ ሊኖረን አይገባም። በእውነቱ እግዚአብሔር ስለማይሰማን አይደለም፣ አንድ ስላልሆነ ነው። የዘፍጥረት 6 መሻር አለበት። የገጠር ሰዎች የሚባሉ ያልሰለጠኑ የሚባሉ ያልተማሩ የሚባሉ ሰዎች ምን ተስፋ አላቸው ከመንፈስ ቅዱስ ውጪ? በትልቅ ቤት ውስጥ ነበረ ቋንቋ መከፋፈል የመጣው። ይሄ ትልቁ እርግማንና የሰው ልጅ የተለያየበት አጋንንት ገረሩ ለነስሉ ጋኔን ያመነላቸው ነው ይመስላል። በአንድነት መኖር የተጀመረው በሰገነት ላይ ሆኖ ነው። በልዩነት መኖር የተጀመረው እዛው ሰገነት ላይ መንፈሳዊ ሕይወትን የሚጠራው በኢየሩሳሌም በሚል ነው የነበረው። ስጋዊ ሕይወትን ግብጽ ይለዋል፣ መንፈሳዊ ሕይወትን ደግሞ ኢየሩሳሌም ይለዋል። በአንድ ልብ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ነው የሚለው። የስዩማን ቤተክርስቲያን መኖር እኮ የመንፈስ ቅዱስ ከቤተክርስቲያን አለመታጣትን ነው የሚያሳየው። ቅዱሳኖች በመቅደሱ ታሪክ ጀምሮ በመቅደሱ ታሪክ የጨረሰ ወንጌላዊ ይሉታል። ቃሉን አስተማሩ። በጣም ደስ በሚል ሁኔታ አብራርተው የገለጹልን ሁኔታ በጣም እናመሰግናለን። ግን እዚሁ ጋር የኔታ ስሙር ከመንፈስ ቅዱስ ጋር ተያይዞ በሉቃስ ወንጌል ላይ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ ይላል እና መንፈስ ቅዱስን እንደ ተስፋ ነው አሁን እዚህ ጋር እያነሳው ያለውና ምናልባት ከተስፋነቱ ጋር የሚያስተምሩ ነገር ካለ ተስፋነቱ ከዚህ በፊትም አጋጣሚ የእርገት ሁለት ያነሳ ነው ይመስለኛል። መንፈስ ቅዱስ ተስፋነትና ከዚያ የቀጠለ ወንጌል ስለሆነ በነገራችን ላይ መነካካቱ አይቀርም። አዎ መነካካቱ ወንጌሉ አንድ ነው፣ ከዚያ የቀጠለ ነው። ስለዚህ እንግዲህ ክርስቶስ አምላካችን ሲያርግ በኢየሩሳሌም ከተማ ቆዩኝ ብሏቸዋል። በአንድ የጸሎት ስፍራ ላይ የሐዋርያት ሥራ ምዕራፍ 1 ላይ እንደተጻፈው እንደተናገራቸው በአንድ ቤት እየጸለዩ ጠብቀውታል። ስለዚህ ተስፋ የተባለ ይሄ በእሳትና በነፋስ አምሳል መጥቶ የተገለጠው መገለጥ ነው። ሁለተኛ ደግሞ ቅድም ያልነው ፈሪዎች የነበሩ ፈሪዎች እንዳይሆኑ የሚያደርግ መንፈሳዊ ድፍረት የሚሰጣቸው ነው። ከዚያ ባሻገር ደግሞ ቅድም መግቢያ ላይ የተተረጎመው ይሄ መንፈስ ቅዱስ ምንድነው የሚለው ወይም ጰራቅሊጦስ ተብሎ የሚያረጋጋ ነው። አሁን ክርስቶስ ከነሱ ሲያርግ ተለይቶ በአካል ሁሌም አብሯቸው አለ፣ ግን እንደ ጥንቱ አብረው ይዋሉ አብረው ያደሩ እንደዚህ በአካል እየተነካኩ አይደለም። አብሮ መብላት አብሮ መጠጣት የለም። ስለዚህ የነሱ ተስፋቸው ምንድነው ያለ እንደሆነ ይሄ በመንፈስ ቅዱስ ጸጋ ከሱ ጋር አብሮ መኖር ነው። ተስፋቸው እሱ ነው። ዓለም ላይ ለሚደርስባቸው መከራ በጣም ትልቁ ተስፋቸው እሱ ነው። አሁን ቀጥሎ ይሄንን የመንፈስ ቅዱስ ጸጋ ከተቀበሉ በኋላ እዚያው ፈተናው ይጀምራል እና የሐዋርያት ሥራ ምዕራፍ 5 ላይ በጣም ነው የሚደንቀኝ። ሐዋርያቱ እያስተማሩ እያለ እንዴት ነው ደግሞ እነዚህ ትላንት እንደዚያ ሆኑ ደግሞ ዛሬ እዚሁ ህዝቡን ወስደው ሊጨርሱት ነው እንዴ ብለው ደበደቧቸው በምኩራብ። ሁለተኛ እዚህ እንዳትደርሱ ብለው ገረፏቸው። እንግዲህ የመንፈስ ቅዱስ ተስፋነቱ እዚያው መታየት ጀመረ። ምን ሆኑ እነሱ ወጾማው ድንዘይት ፈየሱ ስመከፈሉ ጸጋ መንፈስ ቅዱስ ስለተደበደቡ ደስ እያላቸው ወጡ። የመንፈስ ቅዱስን ጸጋ አግኝተዋልና ይላል። ተስፋው ይሄ ነው። በቃ እዚህ ብንደበደብም በሰማይ ደግሞ ክብር እናገኝበታለን እያሉ መደብደብን በሰማይ ተስፋ ይለውጡበታል ማለት ነው። ክብር ማጣትን፣ መጎሳቆልን፣ መታሰርን በሰማይ ተስፋ ይለውጡበታል ማለት ነው። ተስፋ ሳይኖር ለምን አይደለም መደብደብ መሰደብ አልፈልግም፣ ግን ከስድብ አልፎ ነፍሴን አሳልፌ ልሰጥበት የምችለው ተስፋ ካለ ብቻ ነው። ለተስፋ ነው ሰው የሚሞተው፣ ለተስፋ ነው ሰው ለአገልግሎት የሚመረጠው እንጂ እዚህ ምድር ላይ ለሚቀርና ለሚጠፋ ነገር አይደለም። ስለዚህ ያ ተስፋ ምንድነው? በመንፈስ ቅዱስ የተገኘ የዘላለም ሕይወት ነው። አንድ ሁለተኛ ደግሞ መከራ የሚችሉበት መጽንኤ የተባለው የሚያጸናቸው እሱ ነው። ናዛዝ የተባለው የሚያረጋጋቸው እሱ ነው። ይሄው በመከራ ጊዜ ተረጋግተውበታል፣ በመከራ ጊዜ ጸንተውበታል። ስለዚህ ተስፋ የተባለው ራሳቸውን ለመከራ አሳልፈው በሰጡ ጊዜ የሚያበረታቸው እኛ እኮ እንደውም ቅዱስ ጳውሎስ ደግሞ ሮሜ ምዕራፍ 8 ቁጥር 25 ላይ ምን ያህል ተስፋ እንደሆነ ሲናገር በጣም በሚደንቅ ሁኔታ ሲገልጠው እንዲህ ይለዋል። ይሰጠን ዘንድ ካለው ክብር ጋር ሲመዛዘን ይህ ያሁኑ ዘመን ስቃይ ምንም እንዳልሆነ አስባለሁ ይላል። አይ ተስፋ ማለት ይሄ ነው። ይሄን በምንድን ነው ያገኘው? ዝም ብሎ የኔ ቢጤ ስጋ ለባሽ ሆኖ ይሄን ተስፋ ሊያመጣ አይችልም። ምንድነው ይሄን ተስፋ ያመጣው? የመንፈስ ቅዱስ በሱ ላይ መኖር ነው። መንፈስ ቅዱስ የሌለው ሰው ተስፋ የለውም። ገንዘብ ቢኖረው እንኳን እዚህ ምድር ላይ ያስፈልጋሉ የሚባሉ ጉድለቶች እንኳን ቢሞሉለት ጉድለቶች ሁሉም የምድር ጉድለቶች ቢሞሉ እግዚአብሔር እና ወይም ደግሞ የመንፈስ ቅዱስ ጸጋ
ከጎደለው አንድ ሰው ልክ እንደ ቃይል ነው ቀበዝባዛ። አሁን ቃይልን ሌላ ፍጥረት የለም ግን የራሱ ጥላ እያስደነገጠው ሲኖር ነበር። በጣም ነው የሚገርመኝ። የራሱ ጥላ በቃ ሌላ የሚገለው ሰው እንደሌላው ግን የራሱ ጥላ የሚያስበረግገው ምን ማለት ነው? ሰው ጸጋ ከጎደለው እንደዚህ ነው። የማያስደነግጥ ያስደነግጠዋል፣ የማያስፈራ ያስፈራዋል። ሐዋርያትን ግን የሚያስፈራ ነገር አላስፈራቸውም እና ከሚሰጠን ክብር ጋር ሲመዛዘን ይህ የአሁኑ ዘመን ስቃይ ምንም እንዳይደል አስባለሁ። ይሄ ተስፋ ነው አይደለም? የዚህን ዓለም መከራ የዚህን ዓለም ስቃይ የለወጠው ተስፋ ነው። ያ ተስፋ ምንድነው? በመንፈስ ቅዱስ የተገኘ ነው። ስለዚህ ተስፋ መባሉ በሌላ መልኩ ይሄ ነው ማለት ነው። ሌላው ደግሞ እንግዲህ ቅድም መግቢያ ላይ ተናገሩት ይሄ የቁስጥንጥንያ እኛም ባለፈው አንስተማ እንግዲህ እንደተባለው ደጋግመን ማንሳታችን የሚቀር አልመሰለኝም። እንግዲህ ጸሎተ ሃይማኖት ልክ እንደ ነጠላ ሁለት ዘርፎች የተሰፉበት ነጠላ ወይም ጋቢ ልንለው እንችላለን። የቁስጥንጥንያና የኒቅያ ማለት ነው። ስለዚህ እዚያ ላይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ይሄን አሁን ሰው በመንፈስ ቅዱስ ካልሆነ ይሄን ቃል ሊናገር አይችልም። የሙታንን መነሳት ተስፋ የሚያደርግ የሚመጣውን ሕይወት ተስፋ የሚያደርግ ሰው የመንፈስ ቅዱስ ጸጋ ሊኖረው ይገባል። አሊያ ግን ዝም ብሎ ከንቱ ንባብ ነው የሚሆነው። ስለዚህ ትልቁ ተስፋቸው በመንፈስ ቅዱስ የሚሆነው ያ ዘላለማዊ ክብር ነው። እንደገና ተልእኳቸው የሚፈጸመው ደግሞ በሌላ መልኩ ተልእኳቸው ግቡን የሚመታው የመንፈስ ቅዱስ ኃይል ከነሱ ጋር ሲሆን ነው። ቆይ አንዱን ለመናገር ቅድም የእሳቱን ተናግረዋል። ተስፋቸው አሁን ወደ ዓለም ሲሄዱ ማንም ያበረታቸው ማን ነው ተስፋቸው? በእሳት አምሳል የወረደው መንፈስ ቅዱስ ነው። አንድ እና እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ነው የሚለው። እዚህ ጋር ላምጣው ተስፋነቱን። ነፋስ ብዙ ትርጉሞች አሉት። ሁለት ነገሮችን ልናገር። አንደኛ ጥንካሬ ይሰጣል ለእጽዋት፣ ሁለተኛ ደግሞ ፍሬ ይሰጣል። ጥንካሬና ፍሬ ይለያያል። ለንቋሳ ሆኖ ፍሬም ሊያፈራ የሚችል ነገር ይኖራል። ጠንካራ ሆኖ ደግሞ ፍሬ ማፍራት ሌላ ነገር ነው። አሁን ሐዋርያት ፍሬ አፍርተዋል፣ የመንፈስ ቅዱስን ፍሬ አፍርተዋል፣ የክርስትና ፍሬ አፍርተዋል። ጠንካሮች ናቸው፣ ደግሞም ፍሬያማ ናቸው። ነፋስ ሁለቱንም ይሰጣል ለእጽዋት ጥንካሬና ፍሬ። እንዲያውም ቅዱስ ዮሐንስ በተግሳጹ ይህንን ለኛ ሕይወት ምሳሌ አድርጎ ኢትሬእዮሙኑ ለእጽዋት ሶበ ይነፍህ ነፋስ ላዕሌሆሙ ከማሁ ይፈደፍድ ጽንዖሙ። እጽዋትን ተመልከታቸው ነፋስ አብዝቶ በነፈሰባቸው ጊዜ ይጠነክራሉ ይላል። እና ይሄ አሁን ወደ ሐዋርያት ሲመጣ መንፈስ ቅዱስ በነፋስ አምሳል ለምን መጣ ብለን ስናይ አንደኛ ሊያጠነክራቸው ነው። ስለዚህ የሚያጠነክራቸው በዓለም ላይ ብርቱ የሚያደርጋቸው ይሄው መንፈስ ቅዱስ ነው። ስለዚህ ተስፋቸው ነው። ሁለተኛው ደግሞ የወንጌልን ፍሬ እንዲያፈሩና የዘላለም ሕይወት እንዲያገኙ የሚያደርጋቸው ይሄው መንፈስ ቅዱስ ውጤት ነው። የመንፈስ ቅዱስ ጸጋ ነው። እጽዋት፣ አዝርዕት፣ አትክልት እንዲህ የሚል ቃል አለ። እስመ ሁከተ ነፋስ የሚለው እስመ ሁከተ ነፋስ እስመ ሁከተ ነፋስ ንስሕቦ ለቁመተ ሥጋነ ወናገዝፎ ለፍሬያተ ምድርነ። እኛን ያሳድገናል ነፋስ ደግሞ የምድራችንን ፍሬ ፍሬያማ ያፋፋዋል፣ ያሳድገዋል፣ ፍሬያማ ያደርገዋል። እና ሐዋርያት በዚህ ከሰማይ በወረደው ነፋስ በመንፈስ ቅዱስ ማለት ነው ፍሬያማ ሆነዋል። ምንድነው ያፈሩት? የወንጌልን ፍሬ፣ ክርስትናን ፍሬ። ለዚህ ተስፋቸው ይሄ ነው። ገለባ ሆነው እንዳይቀሩ 72 ሆነው ሄደው አንድ ሰው ሳያሳምኑ መጥተዋል አይደል? 72 ሆነው ብቻቸውን አጋንንት ያሳመኑ ይመስል ብለን ነበር። እንደውም ያኔ አጋንንት ገረሩ ለነ ሲሉ ጋኔን ያመነላቸው ነው ይመስሉት እና አላሳመኑም፣ መጡ ብቻቸው። እንደዚያ እንዳይሆን ነው አገልግሎት። የመንፈስ ቅዱስ ተስፋነት አንዱ ይሄ ነው። አንድ ጋኔንም እምቢ ብሏቸው ተሰቃይተዋል። አንድ ጋኔን ማውጣት ዜና ሆኖ በጣም ብዙ ብለው ነበር። ክርስቶስ ሳይቀበላቸው ትንሽ በዚህ ደስ አይበላቸው አላቸው ባጭሩ። ግን እንደዛ እንዳይሆኑ ተልእኳቸው አጋንንት ከማውጣት ጋራ ይሄ አጥማቂና ተጠማቂ ከመሆን ጋር ብቻ አይደለም። የቤተክርስቲያኒቱ ተልእኮ ከዚህ ከፍ ያለ ነው። ይሄ በአጥማቂ በፈዋሽ በምናምን የሚቀር አይደለም። ጸጋው ከአጥማቂነት ከፈዋሽነት በላይ ነው። አያጠምቁም አይድኑም እያል አይደለም። ተልእኮ ግን ከማጥመቅና ሰዎችን ከስጋ ደዌ ከመፈወስ በላይ ነው። የነፍስ ደዌ ያደርቃሉ፣ ይፈውሳሉ። ስለዚህ ይህን በምን ያመጡታል? በመንፈስ ቅዱስ ጸጋ። ስለዚህ አሁን 72 ሆነው ሄደው ምንም ሳይዙ እንደመጡት አሁን መረባቸውን በዓለም ላይ ሲጥሉ ወይም ደግሞ ያኔ ጴጥሮስ ሌሊቱን ሙሉ ደከምን ምን መያዝ ነው የለም እንዳለው ባዶ መረብ ሲጥሉ እንዳይኖሩ አሳ የሞሉባቸው ማለት ክርስቲያኖች የሆኑ ሰዎችን የዳኑ ነፍሳትን ሰብስበው ወደ መንግስተ ሰማያት መረብ እንዲጨምሩ የሚያደርጋቸው ይሄ መንፈስ ቅዱስ ዕውቀት ነው። ይሄ መንፈስ ቅዱስ ጸጋ ነው። ለዚህ ተስፋቸው ነው። የዘላለም ሕይወት ከመውረስ ጀምሮ
የወንጌላ ተስፋቸውን የወንጌል አገልግሎታቸውን የሚያጸኑት እንደገና እንዳልኩት የወንጌል መረባቸውን የሚሞሉት በመንፈስ ቅዱስ ተስፋ ነው። የራሳቸው የሆነ ምንም ነገር የላቸው። ቅድም አንቺ ያልሽው አሁን በጣም የሚገርመኝ ያው እንግዲህ ሁሉም ስለማይነሳ ነው እንጂ እነዚህ የገሊላ ሰዎች አይደሉም ብለው የንቀት ነው። በነገራችን ላይ ገሊላ በብዙ መንገድ የተናቁ ሰዎች መኖሪያ ናት እና ገጠሪዎችም ተብለው የሚናቁ ሰዎች ናቸው። ለዛ ነው የገጠር ሰው ስለሆነ ነው ጴጥሮስን ያወቁቸው ያቺ ሴትዮ በንግግሩ ማለት ነው። እኛን እዚህ ስንመጣ የክፍለ ሀገር ሰዎች እንድትሉን እናንተ የአዲስ አበባ ሰዎች ማለት ነው። ግን በቋንቋቸው የሚታወቁ ናቸው። እነዚህ በቋንቋ የማይረባ ቋንቋ የከተማ ቋንቋ የማይናገሩ ነገስታት የማይሰሙት ከተሜዎች ባለሀብቶች የማይወዱት። በነገራችን ላይ ዮናስም እኔ ወደ ነነዌ አልሄድም ካለባቸው ብዙ ምክንያቶች አንዱ ምናልባት 3-4 ምክንያቶች ቢጠቀሱ አንዱ ምክንያት ሊሆን የሚችለው እኔ የምናገረው ቋንቋ የለበስኩት ልብስ ያዳፋ ምላሴ ጎልዳፋ የነነዌ ሀብታም እንዴት ነው የሚሰማኝ? ነገሬን አያዝም ልብሴን እንደሚያዩ መጀመሪያ ንግግሬን እንደሚያዩ መጀመሪያ ብሎ ነው አንዱ ስጋቱ አልሄድም ከሚልበት ምክንያት። እንደዚህ በሆነ ዓለም ውስጥ የገሊላ ሰዎች አብዛኞቹ እዛ ናቸው። ይሁዳ መሰለኝ የተለየ ሰፈር ያለ። ስለዚህ ግብሩም በመንደሩ ለየት ያለ መንደሩም ግብሩም ስለዚህ እነዚህ የገጠር ሰዎች የሚባሉ ያልሰለጠኑ የሚባሉ ያልተማሩ የሚባሉ ሰዎች ምን ተስፋ አላቸው ከመንፈስ ቅዱስ ውጪ? ስለዚህ ተስፋ መባሉ ከዚህ የመነጨ ነው ማለት ነው። የኔታ ስማኮነ ከዚሁ ጋር አያይዘው ክፍሉን አሁን ይሄን ተስፋ ሲቀበሉ ክፍሉን በነጎድጓድና በነፋስ የመጣው ክፍሉን በድምጽ ሞላው ይላልና ድምጽ የሚጨበጥ ነገር አይደለም፣ የሚታይም ነገር አይደለም። ግን ክፍሉ ሞላ ሲል ምን ለማንሳት አይ እንግዲህ አሁን በነፋስ መልክ ነው የተገለጠው እና ያ ደግሞ ድምጽ ያሰማል። ያው የታወቀ ነው። ወቃሎ ተሰማ ይላል ወንጌሉ ራሱ ማቴዎስ አሁን ዮሐንስ 3 ላይ ቃሉን ትሰማለህ ይላልና ድምጹ ያው ይታወቃል ይሰማል ማለት ነው። እና ከብሉይ ኪዳን ጋር ያነጻጽሩታል ሊቃውንት ቅዱስ ዮሐንስ አፈወርቅን ጨምሮ ሌሎችም ሊቃውንት ከብሉይ ኪዳን ጋር እንደውም ያኛውን በተራራ ተቀበል የሚል አንድ ሊቅ አለ። ስሙን ረሳሁት እንጂ ያኛውን በተራራ ተቀበል ይሄኛውን ደግሞ በከፍ ባለ ስፍራ ላይ ሆነው ተቀበሉት ይላል። ምክንያቱም ደቀ መዛሙርቱ ሰገነት ላይ ወጡ አይደለም የሚለው ሰገነት ላይ ሆነው ነበር የተቀበሉት እና ያኛውን በሲና ተራራ ይሄንን ደግሞ በጽዮን ተራራ ያለ ሁለቱን ያነጻጽርልናል። ቅድም መጀመሪያ ላይ ታስታውሽ ከሆነ የመጀመሪያው ትርጓሜያችን ላይ ባለ 50 የሚባለው ቀን የሚለው ደብረ ሲና ላይ የተጻፈው ሕግ የተቀበሉበት ቀን ነው ብለን የለ። አሁንም ደግሞ ይሄ በእኛው ባለ 50 በነገራችን ላይ ያኛው ከፋሲካ በግ ጀምሮ በጉን ባረዱበት ቀን ጀምሮ የሚቆጠር ነው። ይሄኛው ደግሞ ከትንሳኤ ጀምሮ የሚቆጠር ነው። ለምንድነው ያኛው ታረደ ህዝቡን ነፃ ወጣ ግን ትንሳኤ የለውም ያ በግ። ይሄኛው በግ ግን ትንሳኤ ያለውና ትንሳኤውን ጠብቀን ከትንሳኤው ጀምረን ነው የቆጠርነው ማለት ነው። እና ይሄኛው አሁን በሲና ተራራ ላይ የተቀበሉትን በዚህ በጽዮን ተራራ ደግሞ እንደገና መንፈስ ቅዱስ መሰጠቱን ነው የሚያሳየው። በዚያውም ላይ ያንንም ቢሆን ማለት ነው በባለ 50 በዚያኛው ባለ 50 ማለት ነው የመብረቅ የነጎድጓድ ድምጽ ይሰማ ነበር። የነጋሪት ድምጽ አይደለም እንለው ይሰማ ነበር። ያኛው እርግጥ ለተግሳጽ ነው ለሙሴና ለአሮን መንፈስ ቅዱስ እንደወረደላቸው ምልክት ነው። ግን ደግሞ ለእስራኤል ተግሳጽ ነው። ወደዚህ ብትቀርቡ ወይም ደግሞ እኔም ባታመልኩኝ ባትከተሉኝ ብትተውኝ እናንተ እንዲያደርግ ያጠፋቸዋለሁ፣ እናንተ ብታመልኩኝ ብትከተሉኝ ግን ጠላቶቻችሁ እንዲያደርግ ያጠፋለሁ የሚል ግርማ መለኮትን የሚገልጽ ነው የነበረው። ይሄ ደግሞ የመንፈስ ቅዱስ ስጦታ የሚገልጽ ነው። ለምንድነው ያለ ድምጽ ያልተደረገው እየተባለ እንደሆነ አሁን ቤተክርስቲያን ጸጋው ሲሰጣት ሁሉም እንዲያውቅ ነው። ለምሳሌ ክርስቶስ መንፈስ ቅዱስ በወረደለት ጊዜ ከዮሐንስ በቀር ያየ የለም አይደል? ያም ለምስክርነት ነው፣ አስፈላጊ አይደለም። ምክንያቱም መንፈስ ቅዱስ የባህሪ ሕይወቱ ነው፣ ተለይቶት የሚያውቅ አይደለም። እዚህኛው ላይ ግን ተለይቶን ነበር። ምክንያቱም ኦሪት ዘፍጥረት 6 ላይ ስትመለከች መንፈሴ በሰው ልጅ ላይ አያድርም ብሎ ከልክሏል እግዚአብሔር። አሁን ግን ትንቢት ነበረ። ቅድም እንደውም ተስፋ የሚለው ሲነሳ አብሮ የሚነሳ ቃል ጴጥሮስ የተናገረው ቃል ነው። በሰው ውጥ ምን መንፈሴ ዲበ ኩሉ ዘሥጋ የሚለው ኢዩኤል የተናገረው ማለት ነው። ከመንፈሴ አፈሳለሁ ምን መንፈሴ ነው ከመንፈሴ ያው በሙላት የባህሪ ሕይወታችን ሆኖ አይደለም የሚሰጠን በጸጋ ነው የሚሰጠንና ከሚለው ከፊል ነው ከፋይ ነው እና ከመንፈሴ በሰው ልጅ ላይ አፈሳለሁ በስጋ ለማሸነፍ ላይ ያለው ያኛውን ለመሻር እኮ ነው። ያኛው እርግማን ነው የዘፍጥረት 6 መሻር አለበት።
ከእንግዲህ በኋላ በስጋ ለባሽ ላይ ነው ያለው። እዚህኛው ላይ ደግሞ ኢዩኤል በተስፋ በስጋ ለባሽ ሁሉ ላይ ብሎ ነው የተናገረውና ያ ቀን ደረሰላችሁ ለማለት እኮ ነው። ያን ድምጽ መስማት አለበት ሌላው እንኳን ሌላው ራሳቸው ተቀባዮቹ መስማት አለባቸው። አልበለዚያ ጸጋው እንደተሰጣቸው በምን ሊያውቁ ይችሉ ነበር? ስለዚህ ያ ሲሰጣ እኛውን ስጋውን ደሙን ስንቀበል ጥምቀት ሲፈጸምልን ካህናት ሲሾሙልን ጳጳሳት ሲሆን በነገራችን ላይ የስዩማን ቤተክርስቲያን መኖር እኮ የመንፈስ ቅዱስ ከቤተክርስቲያን አለመታጣትን ነው የሚያሳየው። የጳጳሳት መኖር የቀሳውስት መኖር የስጋው ደግሞ መቀበል መሰጠት የቤተክርስቲያን መኖር በጠቅላላ መንፈስ ቅዱስ ከቤተክርስቲያን እንዳራቀ እንዳልተለየን አንዱ ማሳያ ነው። ጉባኤያት መኖራቸው ሌሎችም ነገሮች መኖሩ መንፈስ ቅዱስ በቅብብሎሽ እኛም ዘመን ድረስ ጸጋው እየተሰጠን መሆኑን ማሳያ ነው። በዚያ ዘመን የነበሩት ግን ሌላ ምልክት የላቸው ድምጹን መስማት ነበረባቸውና ድምጽ እንዲሰሙ አደረጋቸው ነው። ያውም ደግሞ ሰገነት ላይ ወጥተው ነው። ይሄ የቤተክርስቲያኒቱ ልዕልና ነው የሚያሳየው። በዛውም ላይ በተጨማሪ ግን ታስታውሻለሽ ዘፍጥረት 11 ላይ ቤት ውስጥ በትልቅ ቤት ውስጥ ነበር የቋንቋ መከፋፈል የመጣው። ይሄ ትልቁ እርግማንና የሰው ልጅ የተለያየበት ዘመን የተጀመረው ታሪክ የተጀመረው ትልቅ ቤት ውስጥ ነው። አሁንም ትልቅ ሰገነት ላይ ሆኖ ነው ይሄ ታሪክ እንትን ያለው ማለት የተለወጠው። ያንን ንጽጽር ሰራን። ቦታውም ተመሳሳይ ነው። አንድነቱም እዛ ላይ ተጀመረ ማለት ነው። አሁን መግቢያው ላይ በአንድነት ተቀመጡ ይለና በአንድ ቤት ውስጥ ኖሩ ነው የሚለውና በአንድነት መኖር የተጀመረው በሰገነት ላይ ሆኖ ነው። በልዩነት መኖር የተጀመረው እዛው ሰገነት ላይ ሆኖ ነበር። እንደውም ያን የመሰለ ቤት እኮ ሰርተው አያውቁም ከዛ በፊት። የመጀመሪያው ነው። ናምሩድ ጠንካራ መንግስት መመስረት በጀመረ ጊዜ በዛች በሰናወር ሜዳ ላይ የመጀመሪያው ትልቁ ቤት ነው በዚያ ዘመን። ከዛ በፊት የነበረው ምናልባት በግንባታ ደረጃ ትልቅና ደስ የሚል ዲዛይን ያለው ግንባታ የኖህ መርከብ ነው እንጂ ከዛ በፊት ሌላው የለም። በእጽዋት ስር በምን በዋሻ ስር ውስጥ የሚኖሩበት ዘመን ነው የነበረው ያለፈው ታሪክ። ከዛ ወጥተው ቤት ውስጥ መኖር ሲጀምሩ መለያየት ጀመሩ። አሁን ደግሞ አንድ ቤት ውስጥ ተቀምጠው ሳለ አንድነት ተጀመረ ማለት ነው። ከዛ ቤተክርስቲያኒቱ በጠቅላላ አንድ ነው የሆነችው። ዘፍጥረት ማን ነው የሐዋርያት ሥራ እስከ 5 ምዕራፍ ድረስ ያለውን ስናይ ክርስቲያኖች ሁሉ አንድ ልብ እንደነበራቸው አንድ ሐሳብ እንደነበራቸው የሚያሳዩ ንባቦች ስለምናገኝ ማለት ነውና የርቁም ዘመን እንደመጣ ለማሳየት እንዲህ ባለ መንገድ ተሰጥቶናል ለማለት ነው። በሌላ መንገድ ግን እርግማኑ ከመምጣቱ በፊት ኃጢአት ስንሰራ ጸጋችን ሲወሰድ አላወቅ ነው ማይተን ነው የተረዳ ነው። ራቁታቸው መሆናቸውን አወቁ ነው የሚለው እንጂ ምንም አይነት ድምጽ ሰምተው ከላያቸው ላይ ሲገፈፍ አይደለም። ሲመልስላቸው ግን እርቁ እንደተፈጸመ ለማሳየት በአዋጅ በሚሰማ መንገድ በሚታወቅ መንገድ እንደገና መለሰላቸው ማለት ነው። እዚህ ባነሱት ሐሳብ ላይ የኔታ ስሙር ስለ ህብረታቸው በአንድ ቤት ስለመቀመጣቸው ተነስቶ ነበርና ምናልባት ያኔ ለእርገት ጊዜ የኔታ ስሙር ምን አንስተው ነበር? ከኢየሩሳሌም ወደ ቢታንያ እንዲሄዱ ተብለው ነበር። ከዛ ደግሞ እዛው ቢታንያ እንዳሉ አይደለም ተቀምጣችሁ ጠብቁኝ ያለው ወደ ኢየሩሳሌም ተመለሱ ብሏቸዋል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። እና በኢየሩሳሌም ቆዩ ለምን ተባሉ? ቢታንያ እዛው እንግዲህ ሲያርገ ያዩት እዛው ቢታንያ አልነበረ? እዛው አለመቆየታቸው ኢየሩሳሌም ተመለሱ የተባለው ነገር ለምንድን ነው? ህብረቱን እኔ ልናገር በኢየሩሳሌም ደግሞ እርሳቸው ስለዚህ በይሄ የሄዱት አንድ ላይ ነው። እዚህ ውስጥ ደቀ መዛሙርቱ በደብረ ዘይት ተራራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባርኳቸው አረገ። ቅዱሳን መላእክት ወደ ሰማይ ሲያርግ ያያችሁት ክርስቶስ እንዲሁ ይመጣሉ አሏቸው። ተመለሱ። ሲመለሱ መጀመሪያ ሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ባለው ታሪክ ውስጥ የሚተርከው ነገር አለ። መጀመሪያው ላይ ከሱ ጋር የተያያዘ ነውና አልተለያዩም። በአንድ ቤት ነበሩ በማርቆስ እናት ቤት። ሁለተኛው ደግሞ እዚህ ቅድም ያልኩት ቁጥር 1 ላይ ወይ ቁጥር 2 ላይ ምዕራፍ 2 ማለት ነው ሐዋርያት ሥራ ምዕራፍ 2 ቁጥር 1 እና 2 እንዛሃለው ህቡረ አሐተኔ ነው የሚለው ሁሉም በአንድ ልብ ሳሉ የሚል ቃል አለውና የመንፈስ ቅዱስ መውረድ መጀመሪያ ይሄ እስካሁን የተረክነው ታሪክ ማለት ነው። በመንፈስ ቅዱስ የወረደበት አመጣጥ ምንድነው የሚሆነው? አንድ ሆነው ተመለሱ፣ በአንድ ቤት ተቀመጡ። ይሄ ሁሉ ግን ለመንፈስ ቅዱስ መምጣት ምክንያት አይደለም። ትልቁ ምክንያት ሌላ ነው። በአንድ ቤት መቀመጣቸው፣ ኢየሩሳሌም ውስጥ መኖራቸው፣ ከዚያ በላይ
ትልቁ ነገር እንግዲህ በትርጓሜው በአንድ ልብ ሳሉ የሚል ቃል አለው። እዚህ ቃል በቃል ነው የሚለውና ይሄ በአንድ ልብ ባይሆኑስ የሚለው አንድ ቤት ስለሆኑ መንፈስ ቅዱስ ሊመጣ አይችልም። አንድ ልብ ከሌላቸው አንድ ላይም ስለተሰበሰቡ እንዴ የተሰበሰበ ሁሉ አንድ ልብ አይደለም። ስለዚህ አንድ ቤትና ዝም ብሎ በጋራ መኖርና አንድ ሆኖ መኖር ይለያያል። በጋራ ማለት እዚህ ህንጻ ውስጥ አሁን ብዙ ሰው ሊኖር ይችላል። በጣም ብዙ ነው። ኮንዶሚኒየም ማለት ሲጀመርም እንደውም ይሄ ኮንዶሚኒየም አይደለም መሰለኝ ለካ የጋራ መኖሪያ ማለት ነው አይደለ? የጋራ መኖሪያ ተብሎ የጋራ ኑሮ የሌላቸው አሉ። ሐዋርያቱ ግን ተመልሰው ከደብረ ዘይት ተራራ ወርደው የጋራ መኖሪያ ቤት ብቻ አይደለም ያላቸው፣ የጋራ ኑሮም አላቸው። ያ የጋራ ኑሮ ምንድነው? መንፈስ ቅዱስ በእነሱ ላይ ስራ እንዲሰራ ያደረገው ትልቁ ሀብታቸው ያ ነው እና በአንድ ልብ የሚለው ዛሬም ድረስ ቤተክርስቲያኒቱ ይሄ ጸሎት አላት። ቅድም በመሃል ሲነሳ ነበር አይደለ? ሀበነ ንህበር ተብሎ ቤተክርስቲያን አሁንም ያን ሐዋርያትን አንድ ያደረጋቸው የመንፈስ ቅዱስን ጸጋ እንዲቀበሉ ያደረጋቸው ትልቁ ነው እና ለኔ የመጨረሻ መልእክት እንዲሆንልኝ አጋጣሚ የመንፈስ ቅዱስ መምጣት ሐዋርያት በዓለም ዞረው ወንጌልን እንዲሰብኩ የጸጋቸው መብዛት ትልቁ ምክንያት ይሄ አንድ ልብ ነው። አንድ ልብ ሳይኖራቸው ይሄ ሁሉ እስካሁን የተናገርነው ቤተክርስቲያን የምትሰብከው ጸጋ በሙሉ አይመጣም፣ አይሰጣቸውም ነበር እና አንድ ልብ ቤተክርስቲያን አሁን ትጸልያለች አልኩት። ለምሳሌ በሁለት ጸሎቶች እናስታውሰው። መጀመሪያ ጸሎተ ሃይማኖት ብለን ሰው ሁሉ የሚጸልየው ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን እንላለን። በአንዲት ቅድስት ቤተክርስቲያን እናምናለን። ከዛ ደግሞ በቅዳሴያችን ሁሌም የማይቀረው ሀበነ ንህበር በዘዚአከ መንፈስ ቅዱስ በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እንላለን እና ደግሞ ቅዱስ ጳውሎስ አንዱን እንጀራ በልታችኋል ስለዚህ ሁላችሁም አንድ ናችሁ እያለ አንዱን ጽዋ ጠጥታችኋል ስለዚህ ሁላችሁም አንድ ናችሁ እያለ የቆሮንቶስን ክርስቲያኖች አንድ ጽዋ ጠጥታችኋል ሁላችሁ አንድ ናችሁ፣ አንድ እንጀራ በልታችኋል ሁላችሁም አንድ ናችሁ ብሎ የክርስቶስ ሥጋ የክርስቶስ ደም ደግሞ የአንድነታችን መሰረት መሆኑን ለቀጣዩ ቤተክርስቲያን ከሐዋርያት በኋላ ከዚህ ታሪክ በኋላ በተፈጸመው አንድነቱ እንደቀጠለ ይናገራል። ዛሬም የቤተክርስቲያን አገልጋዮች ብዙ ልንሆን እንችላለን፣ ልባችን ግን አንድ ነው መሆን ያለበት። አንድ ነው ላንል እንችላለን። በብዙ መንገድ ብዙ የሚከፋፍሉ ብዙ ልባችን የሚበታተኑ ነገሮች ይኖራሉ፣ ግን ከመንፈስ ቅዱስ ጸጋ ያጎለናል። እንደ መልእክት እንዲያዝልኝ ፈልገው እሱ ነው። ምንድነው እሱ? አንድ እንሆን ዘንድ አንድነትን ስጠን ብለን መቅደስ ውስጥ ይሄን ተናግረን ስንወጣ በምንድነው አንድ የምንሆነው? እውነቱ ክርስቶስ ነው። በተለይ እኔ እንግዲህ ብዙ ጊዜ እናገረዋለሁ፣ እንግዲህ ልክ ይሁን አይሁን አላውቅም ሚዲያ ላይ መናገሩ፣ ግን እውነቱ ግን እውነት ነው። ምን ማለት ነው? አሁን በአንዲት ቅድስት ቤተክርስቲያን እናምናለን እያለ የሚጸልይ ብዙ ነው። በአንተ መንፈስ ቅዱስ አንድ እንደሆነ ዘንድ አንድነትን ስጠን እያለ በቅዳሴው መሀል የሚጸልየው ብዙ ነው። የሀገሩን ውስጥ ችግር እንደው እንተውና እዚህም የሚተው አይደለም፣ ግን እንደ ወጣ ስንል አንዳንዴ የምንሰማቸው ነገሮች ጥሩ አይደሉም። የአማራ የሚባል ቤተክርስቲያን አለ፣ የትግራይ የኦሮሞ የምን የሚባል ብቻ ሰው ፖለቲካ ባስቀመጠለት ድንበር ተወስኖ በቋንቋ ተወስኖ በነገድ ተወስኖ የነገሌ ቤተክርስቲያን ነው የሚባለው። የክርስቶስ ቤተክርስቲያን የሚል የለም። የነገሌ ቤተክርስቲያን ነው የሚባለው። ይሄ እኔ እንደውም ይሄን ሁሉ ጾም ይሄን ሁሉ ጸሎት ዋጋ ያሳጣብን። ምናልባትም እንደው ለዓለም የሚተርፍ ጸሎትና ጾም ባለባት ቤተክርስቲያን ውስጥ ለራሷ እንኳን ያልሆነ ማለት ራሷን እንኳን ከጦርነት የማያድን ከረሃብ የማያድን ከስደት የማያድን ዛሬም መከራ ዛሬም ለቅሶ ዛሬም የደም ታሪክ ላይ ቆመን ለቅሶና ሐዘን የማይታጣባት ሀገር ያደረገን አንዱ ይሄ ይመስለኛል ያልኩት እርግጠኛ ሆኖ ለመናገር መቼም ከባድ ነው፣ ግን አንድ ጉድለት እንዳለን እርግጠኛ ሆነን እንናገራለን። ይሄም የሚታየው ጉድለት ነው። አንድ ልብ ሳይኖር በአንተ መንፈስ ቅዱስ አንድ እንሆን ዘንድ እዚያ ጋር በመንፈስ ቅዱስ አንድ መሆን አንድ ልብ ልክ እንደ ሐዋርያቱ አንድ ልብ በመንፈስ ቅዱስ አንድ ልብ መሆን ሲያስፈልግ ወይም እንደዚያ መሆን እያስፈልገን አስፈልጎን ሳለ ወይም ተገቢ ሆኖ ሳለ ሰው በምንድነው አንድ የሚሆነው? በደም እየተጠራራ። ሰው በምንድነው አንድ የሚሆነው? በቋንቋ እየተጠራራ። ሰው በምንድነው የሚሰባሰበው? የጥቅም ቡድንተኝነት ፈጥሮ። ይሄ ደግሞ ቤተክርስቲያኒቱን ቅድም እንዳለው ከሰማያዊ ክብሯ አውርዶ መንደር ለመንደር የሚጎትታት ጥቅም ለጥቅም የሚጎትታት ጥቅምና ቡድን ተከታይ ያደርጋታል። ቤተክርስቲያኒቱን ከክብሯ ያወርዳታል። ስለዚህ በአንዲት ቅድስት ቤተክርስቲያን እናምናለን እያል የውሸት ሰውን ሊዋሽ ይችላል። ሰው የሆነ ሰው ሊዋሽ ይችላል።
ቤተክርስቲያን ውስጥ ገብተን ነው በግላችን እየጸለይ በአንዲት ቅድስት ቤተክርስቲያን ውሸት እኮ በአንዲት ቅድስት ቤተክርስቲያን መቻበልን እኛ እኮ ምናምነው በአንዲት ብሔር ነው የኔ የሚለው የሚያንቆለጳጳሰው አለው ያም የተወለደበት ያም ያደገበት አለው እና ውስጣችን ይሄ ከምላሳችን ጋር አንድ አይደለም። እኔ እዚህ ዘመን ጸሎት ቢሆን ብዬ የምመርጠው በተለይ አገልጋዮቹና ከአገልጋዩን ተከትሎ የመጣው የምእመኑም ስሜት ጌታ ሆይ የምናገረውን ልቤም እንዲያምን አድርገው ብለን ነው መጸለይ ያለብን። አፋችን የሚናገረው ልባችን የሚያስበው ነው አይደለም። ልባችን የሚያስበው ሌላ ነው፣ አፋችን የሚናገረው ሌላ ነው እና አንድ ልብ ሳሉ ወይም በአንድ ልብ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ ነው የሚለው እና አሁን ይሄ አንድነት ሳይኖረን አንድ የሚያደርግ መንፈስ ቅዱስ እንዴት ይመጣል? ጸሎታችንን ሰምቶ ማህሌታችንን ጾማችንን ሰምቶ ግዳጅ የሚፈጽም ኃይል እንዴት ይመጣል? እና የልብ አንድነት በሌለበት የመንፈስ ቅዱስ ህብረት የመንፈስ ቅዱስ ጸጋ ቤተክርስቲያኒቱን ይመራታል ምእመናንንም እንደው ይጠቅማል ብሎ ለማዘ በጣም ከባድ ነው። እግዚአብሔር ስለማይሰማን አይደለም አንድ ስላልሆነ ነው። እና በዚህ ጉዳይ ላይ በጣም ካልታሰበበት በስተቀር በአንዲት ቅድስት ቤተክርስቲያን እናምናለን እያል በተለያየ ነገር እያመን ውስጣችን እያወቀው በራሳችን ላይ እየቀለድን ምን ጸልይ ይመስለኛል። ከዚህ ወጥተን አንድ ልብ እንዲኖረን እመኛለሁ። በፈረቃ ሁሉ መቀደስ ጀምረናል። እሱን ደግሞ እንግዲህ ስላዩት አሁን እኔ በታሪክ የምሰማቸው በቪዲዮ ማቸው ናቸው። ጭራሽ ጎሳም ዛም ደርሷል። ቅዳሜ አንዱ እሑድ አንዱ ይሄ ማለት አንድ ላይ መጸለይ ሲቻል ማለት ነው። አዎ አንድ ላይ እንኳን መጸለይ ይሄንን ራሱ ልባችን ባያምነው አፋችን የሚናገረውን እንኳን አንድ ላይ ቆመን በአንድ ቦታ እንኳን ቆመን ለማቅረብ የተቸገርንበት ዘመን ነው። በጣም ያሳዝናል። በጣም አንድ መቅደስ እንጂ አንድ ልብ የለንም። ይገርማል። አንድ አምላክ ሆኖልን አንድ አምልኮት የሌለን በጣም ነው የምናሳዝነው። አንድ መቅደስ አለን፣ አንድ ቅዳሴ ግን የለንም። ይሄ ደግሞ ሌላው የዘመናችን ውርደት ነው። ጥያቄዎቻችን የማይመለሱበት መከራችን የሚበዛበት ይሄ በራሳችን ላይም በእግዚአብሔርም ላይ ቀልድ ተብሎ ይሄ ጸሎት ሊባል አይችልም። ስሙ ነው ጸሎት እና ሁሉም በአንድ ልብ አብረው ሳሉ የሚለው ነው። ቤተክርስቲያን እንዲህ ነው የመጣችው። አንድ ልብ ይዛ ነው ክርስቶስ እስኪመጣ የምትጠብቀው እንጂ እንዲህ ሰፈር ለሰፈር ቋንቋ ለቋንቋ ተበታትና አይደለም። እና በተበታተነ ልብ ይሄን የመንፈስ ቅዱስን በዓል ስናከብር ራሱ አንዳንዴ ያስፈራል። ምን እያለ ነው የምንጸልየው? ምን እያለ ነው የምናከብረው? አንድ ልብ ሳይኖረን አንዱ መንፈስ ቅዱስ ናልን ብለን ወደ የትኛው ብሔር ነው የሚመጣው? ወደ የትኛው ቋንቋ ነው የሚመጣው? ይሄ ሁሉ አስጨናቂው የዘመናችን ጥያቄ ነውና በተለይ አንዱ መቅደስ ላይ ደግሞ ይሄ እንዲህ አይነት ነገር መስማት የዘመናችን ትልቅ ውርደት ነው። ምእመናንም የሚመለከታቸው የቤተክርስቲያን ኃላፊዎቻችንም እንደው የፈጀውን ፈጅቶ እንዲህ አይነቱን ነገር ከራሳችን ላይ ካላወረድ ነው በስተቀር በሰማይ እግዚአብሔርን በምድር ደግሞ በጎ ሕሊናችንን አጉድፎ ከመንፈስ ቅዱስ ጸጋ የሚያጎልን ችግር ነው እያስባለሁ። የሚገርም ጥያቄ ነው። በነገራችን ላይ ያነሳሽ ያለሽ ለምን መሰለሽ መልእክቱ ለምእመናን በጣም ጠቃሚ ነው ብዬ ስለማስብ ነው። የክርስቶስ መምጣት አንዱ ዓላማ እኮ ከነገድ ከቋንቋ ለማዋጀት ነው። ሰዎች አይሁዳዊ የለም ግሪካዊም የለም የሚለውን ነገር ለማጽናት ነው። በቃ ሐዋርያት ከዛ በኋላ አይሁዳዊም ግሪካዊም የለም ሁሉም በክርስቶስ ባሪያም ጨዋም ደግሞ ባሪያ ጨዋ የሚባል ነገር የለም። ምክንያቱም ሁሉም ከዛ በኋላ እኮ አጋር ሳራ የሚባል ነገር የለም። ሁሉም በክርስቶስ አንድ ሆነዋል። ከአብርሃም ጋር በመተኛት እኮ ሳራም አጋርም እኩል ናቸው አይደል እንዴ? ግን እመቤት ባሪያ ከመባል አልዳንም። በክርስቶስ በኩል ቢሆን ግን አንድ ማድረግ ይችላል ክርስቶስ። አብርሃም ከባርነት አውጥቶ አጋርን ወደ እመቤትነት ማድረስ አይችልም። ግን ከአጋር ልጅ ወለደ። ክርስቶስ ግን እንደዚህ አይደለም። ልጆች ሲያደርገን ሁላችንንም ከባርነት ነፃ አውጥቶ አሁን በክርስቶስ አንድ መሆን ያው ሁላችንም የተሰጠን አንድ ጸጋ ነውና ይሄ በትክክልም ሊታሰብበት የሚገባ ጉዳይ ነው። እንደው የጸደቀ ምላስ የተኮነነ ልብ ሊኖረን አይገባም። በእውነቱ እንደው ልባችንም አፋችንም ህውራ ይመኑ እንደ ማጠቃለያ የማደርገው ከኛ ጋር ማያይዘው ቢነግሩን ወደ ኢየሩሳሌም ስለመመለሳቸው ወደ ኢየሩሳሌም መመለሳቸው ራሱን ችሎ መንፈሳዊ ትርጓሜዎች የሚሰጡት ጉዳይ ነው። ክርስቶስ ስብከቱን የጀመረው በገጠር ነው። ያ ማለት በገሊላ አውራጃዎች ነው የጀመረው። በኢየሩሳሌም አይደለም የጀመረ ስብከት። መኖርም የጀመረ በዛ አይደለም። እንደሚታወቀው የተወለደው ቤተልሔም ነው፣ ያደገው በናዝሬት ነው። ለበዓል ነው በ12 ዓመቱ እዚህ እንደመጣ የሰማ ነው። በታሪክ ደረጃ ያገኘ ነው ማለት ነው። እና በመጨረሻ ላይ ግን ሁሉንም ሰብስቦ
አሁን ክርስቶስ የመጣው የጠፋውን ፍለጋ አይደለ? ሁሉንም ሰብስቦ ወዴት ማምጣት ነው የሚፈልገው? ወደ ኢየሩሳሌም ማምጣት ነው የሚፈልገው። ኢየሩሳሌም ነው የሰበሰበን። ምክንያቱም አሁን የመንፈስ ቅዱስ ስጦታን ከምንቀበልባቸው ዋና ዋና ነገሮች መካከል ጥምቀትና ቁርባን በዋናነት ይጠቀሳሉ። ሁለቱም ደግሞ የተሰጡን እዚህ ነው። አሁን የተጠመቀ ኢየሩሳሌም ነው እያልኩሽ አይደለም። በገሊላ በአውራጃ በሚገኝ በዮርዳኖስ በረሃ ነው የተጠመቀው። ግን የጥምቀታችን ውሃ የፈለቀው ኢየሩሳሌም ላይ ነው። ማዕዳችንም የተዘረጋው እዚህ ነው። ያጠበንም እዚሁ ነው። ያጠበን ያነጻን እዚሁ ኢየሩሳሌም ላይ ነው ማለት ነውና እነዚህ ነገሮች ለመስጠት ነው የመጣው ክርስቶስ። በመጨረሻም አሁን የገሊላ ላይ ስብከት ሲጀምር ንስሐ ግቡ ብሎ ጥሪ ነው ያስተላለፈው። እዚህ ግን ሲመጣ በመንግስት ተገለጠና ዛሬ በገነት ከኔ ጋር ትሆናለህ። ይሄ ለሰው ልጆች ሁሉ የተሰጠ ስጦታ ነው። በገነት ከእግዚአብሔር ጋር እንድንኖር ማድረግ ነው የክርስቶስ የመጣበት ዓላማና አየሽ ሰብስቦ ኢየሩሳሌም ላይ ሲደርስ ወደ ገነት ይዞ ወጣ ማለት ነው። እና አሁን እዚህ ላይ ጠብቁ የሚላቸው እቺ እኮ የገነት አንጻር ሆናለች። በቃ ቅዱስ ጳውሎስም ሰማያዊቷ ኢየሩሳሌም ምድራዊቷ ኢየሩሳሌም ይላል። በአንድ ስም ነው የሚጠራቸው ተመልካች። ሰማያዊቷ ምድራዊቷ እያለ ነው የሚጠራና የሰማያዊቷ አንጻር በሆነችው ስፍራ ላይ የሰማይ ቀጥተኛ የሰማይ ተነጻጻሪ ሆናል። እንደውም ሀገረ እግዚአብሔር ብሏታል በወንጌልም ላይ ማቴዎስ 5 ላይ እስመ ሀገሩ ይእትለ ንጉሥ አባይ ነው። የሰማያዊ ንጉሥ ሀገሩ ናትና ተብላ ነው የተጠራቸው። ስለዚህ መቅደሱም ያለው በሷ ነው፣ ታቦቱም ያለው በሷ ነው። ሁሉም ነገር ይሄ ለክርስቶስ ምሳሌ ያደረግነው የብሉይ ኪዳን ቁሳቁስ በተገላላ የሚገኝባት የነበረችው ስፍራ ናት። ሊቀ ካህናቱ ነው የሚቀመጠው እዚያ ነው የነበረው እና ሊቀ ካህናቱ ባለበት ስፍራ ሊቀ ካህናችን ኢየሱስ ክርስቶስ ነው። እሱ ባለበት ስፍራ ላይ ነው መንፈስ ቅዱስን ልንቀበል የምንችለውና የክርስቶስ ዓላማ ወደ ኢየሩሳሌም መመለስ ነው። ያን እንደወጣ እንድንቀር አይደለም። በአዲስ ኪዳን ያሉ መምህራን ደግሞ ኢየሩሳሌምን የመንፈሳዊ ሕይወት ምሳሌ አድርገዋታል። በተለይ በመጽሐፈ መነኮሳት የአባ እንጦንስ አንዱ መጥሪያ መንፈሳዊ ሕይወትን የሚጠራው በኢየሩሳሌም በሚል ነው የነበረው። ስጋዊ ሕይወትን ግብጽ ይለዋል፣ መንፈሳዊ ሕይወትን ደግሞ ኢየሩሳሌም ይለዋል። ስለዚህ ኢየሩሳሌም የመንፈሳውያን መጠሪያቸው ነው ስሙ ራሱ። ስለዚህ በመንፈሳዊ ሕይወት ጸንታችሁ ኑሩ የሚል ነው። አሁን ጠቅላላ ምእመናን ወደ ኢየሩሳሌም ሂዱ ማለት አይደለም። በመንፈሳዊ ሕይወት ጸንቶ መኖርን ነው የሚያሳየው። በመንፈሳዊ ሕይወት ጸንታችሁ ብትኖሩ ደግሞ መንፈስ ቅዱስን እሰጣችኋለሁ የሚል ነው። መንፈስ ቅዱስ በእሳት አምሳል ሲወርድ እንዳየነው እሳት የበላው ነገር ልዩ ልዩ ጢስ፣ ልዩ ልዩ መዓዛ ነው የሚኖረው አይደለ? አንድ አይነት መዓዛ አይኖረውም። በቆሎ ብትጥጅበት ሌላ መዓዛ ነው የሚኖረው። ሌላ ነገር ደግሞ ቢሆን ሌላ መዓዛ ይሰጠናል። በመንፈስ ቅዱስም የተቃኙ ቅዱሳን በመንፈስ ቅዱስ ያደረባቸው ቅዱሳን ልዩ ልዩ ጸጋ ነው ያላቸው እና እዛች ቦታ ላይ ያ ማለት በመንፈሳዊ ሕይወት ውስጥ ስንኖር የሚሰጠን ጸጋም ልዩ ልዩ እንደሆነ ማሳያ ነው ማለት ነው። ስለዚህ የዕለቱ መልእክታችን ማጠቃለያ የሚሆነው ምንድነው? በመንፈስ ቅዱስ እንሞላ ዘንድ ወይም የመንፈስ ቅዱስን ስጦታዎች እንቀበል ዘንድ ሁላችንም በመንፈሳዊ ሕይወት ጸንተን ልንኖር ይገባል። መንፈሳውያን ሰዎች እንሆን። ያን ጊዜ እግዚአብሔር ለሰው ልጆች ሊሰጠው የሚገባውን ጸጋ ለሁላችንም ይሰጣል የሚል ነው። አንድ ቦታ መወሰን የሚለው ነገር በአንድ ሃይማኖት፣ በአንድ ሀሳብ እና በአንድ መንፈሳዊ ሕይወት ለአንዲት መንግስተ ሰማያት የሚያበቃ አይደል፣ ጸንቶ መኖርን የሚያመለክት ነውና ሁላችንም በመንፈሳዊ ሕይወታችን በርትተን የመንፈስ ቅዱስን ስጦታዎች ልንቀበል ይገባናል። እኛ የሚጠበቅብን በጣም ቀላል ነገር ነው። እዛው መቀመጥ ከዚያ አለመውጣት ነው። ምክንያቱም ነበሩ ሀገረ ኢየሩሳሌም ነው። በዚያ ተቀመጡ ነው። እዚያ እስከተቀመጥን ድረስ የመንፈስ ቅዱስን ስጦታዎች የምንቀበልበት ስፍራ ነው ማለት ነው። ከዚያ በኋላ ሁሉም ደግሞ የመጀመሪያ የሆኑ ነገሮች እዚያ የተደረጉ ናቸው። ሐዋርያት ሲኖዶስ ያደረጉ እዚያ ነው። አንድ ዓመትን በህብረት ያስተማሩት 12 ፓትርያርኮች የመሯት ሀገር እኮ ኢየሩሳሌም ናት። 12 ፓትርያርኮች የተቀመጡባት ቦታ ናት ኢየሩሳሌም እና ያ ሁሉ ጸጋ ያለባት ናት። እንግዲህ አይናችን ግልጥ አድርገን ስንመለከት የወንጌል ፍሬዎች ተንዠርግገው የሚታዩበት እንግዲህ እነዛ ሁሉ 12ቱ በጥላው ደዌ ይፈውሳል፣ በጨርቁ ደዌ ይፈውሳል። ከነሱ መካከል ወደ ሶስተኛው ሰማይ ተነጥቆ ምስጢር የሚያያለ መተርጎም የማይችል ቃል ይሰማል። ያን ያክል ማለት ሊነገር ስለማይችል ከባድ ስለሆነ ያዩ አሉና እነዚያ ሁሉ ቅዱሳን ያሉበት ነው። ያ ሁሉ ጸጋ ደግሞ ለዓለም የደረሰው ከዛ ነውና በኢየሩሳሌም ቆዩ የሚለው ነገር ከሐዋርያት ጋር መኖርን፣ ከመስቀሉ ስር አለመጥፋትን፣ ከጌታ መስቀል እግር ስር የመስቀሉ መቆሚያ ስፍራ አይደል
ዳዊት ምንድነው የሚለው እየነሰግድኩልና አመቆ መግረ ጊዜና እግሮች ወደ ቆሙበት ስፍራ እንሰግዳለን። ዛሬ ልብ ሁሉ ወደ ኢየሩሳሌም ይሰግዳል። ያ ማለት መስቀል ወደ ተተከለበት ስፍራ ይመለከታል ማለት ነው እና ሁላችንም ከመስቀሉ እግር ስር እንዳንጠፋ ማሳያ ነው። ኢየሩሳሌም ሲል በጣም ብዙ ምልክቶችን የያዘ ብዙ ትምህርቶችን የያዘ ጉዳይ ነው የሚሆነውና ከዛ እንዳንጠፋ ማሳያ ነው። የመቅደሱ ምልክት ስለሆነች መቅደስ የመጀመሪያው መስዋዕት ዛሬ ላይ ቀረው ክርስቶስ የመጀመሪያ መስዋዕት ነው፣ የመጨረሻ መስዋዕት ነው። ሐዲስ ኪዳን ሌላ መስዋዕት የለንምና ወደ መስዋዕቱ ተመልከቱ። ወደ መሰዊያው መስቀሉ ዛው ነው፣ መስዋዕቱን ክርስቶስ ያለው ዛው ነው። ወደ ማለን መለከት እንችላለን። ወዴትስ እንሰበሰባለን? የምንሰበሰበው ወደዚያ ነው። የምንቀበለውም ጸጋ ያለው ከዚያ ነው የሚለው ነገር ነው የሚያሳየው። ሁላችን ከመቅደሱ ሳንወጣ እንድንኖር ነው የሚያሳየው። በጣም የሚገርመውና መጨረሻ ምነግርሽ ግን በመቅደስ እያገለገሉ ኖሩ ነው የሚለው። ከዚያ በኋላ እዛ ቦታ ላይ ሆኖ የተባረከ ሰው ወዴት ሊሄድ ይችላል? እንደውም ቅዱስ ሉቃስን ምን ይሉታል መጽሐፍ ቅዱስ አጥኚዎች? በመቅደሱ ታሪክ ጀምሮ በመቅደሱ ታሪክ የጨረሰ ወንጌላዊ ይሉታል። ምክንያቱም በሊቀ ካህናቱ አገልግሎት ነው የሚጀምር። መቅደስ ላይ በተፈጸመ ታሪክ ነው የሚጀምረው መግቢያው ላይ፣ መጨረሻም ላይ በመቅደስ ላይ በተፈጸመ ታሪክ ነው የሚደመድመው እና በመቅደስ ውስጥ መኖር ነው ይሄ ወንጌል የሚያሳየው። በመቅደስ ትጀምሪያለሽ፣ በመቅደስ ትጨርሻለሽ። ከዛ ነው ወደ ተቀደሰው ወደ ሰማያዊ መቅደስ ደግሞ መግባት እንድንችል ነው ዓላማው እኮ እሱ ነው። በምድራዊት መቅደስ ውስጥ ብቻ ተወስነን የምንኖር አይደለንም እና ማለት ነው። ይሄንን ግን ለማግኘት በኢየሩሳሌም መቆየት ያ ማለት በመንፈሳዊ መስቀሉ ባለበት አይናችን ከመሰዊያው ከመስዋዕቱ ሳናርቅ መኖር ከቻል ነው። የመጀመሪያው ወደ ገነት እንዲገባ የተፈቀደለት ሰው የተገኘው እዛው ኢየሩሳሌም ላይ ነው የተገናኙት። ከየትም ቦታ እኮ ነው የመጣው። ከየትም እንመጣለን። ኢየሩሳሌም ላይ ስንደርስ ግን ለገነት እንበቃለን። እንዴትም ሆነን እንመጣለን። ኢየሩሳሌም ላይ ስንደርስ ግን ከጻድቃን እንዳንዱ ሆነን እንገባለን። ኢየሩሳሌም እስኪደርስ እኮ ወንበዴ ነው ያሰው። ሌላው ቀርቶ እስኪሰቀል ድረስ ወንበዴ ነው። ተሰቅሎ ያን ጸሎት ከጸለይ በኋላ ነው ጻድቅ ሊሆን የሚችለው ያሰውና ማንንም ቢሆን ወደ ኢየሩሳሌም ይምጣ፣ ወንበዴ ሆኖ ይምጣ። ኢየሩሳሌም ላይ ሲደርስ ግን በገነት ከክርስቶስ ጋር መኖር የሚያስችል ማድረግ መቀራት የሚችልበት ነው። ስለዚህ ወደ ኢየሩሳሌም ነው የሚለው ነገር እና በኢየሩሳሌም ቆዩ ነው እንጂ በኢየሩሳሌም ቆዩ የሚለው ነገር ይህን ሁሉ ነገር ሊያሳይ ይችላል። ለዚህ ምን ያደነኩልሽ ጥያቄዎች በጣም ጥሩ ናቸው ያልኩት ለዚህ ነው። በዛውም ላይ እግረ መንገዱን አብረን እስካሁን አልቀረብንም። ተመልካቾኝ ስለሰነበቱ እኔም እንደ ተመልካች ላነሳቸው እንችላቸው ጥያቄዎች ታቀርብላቸው ስለነበረ ለመምሩ ነው እንደዛ ያልኩት። እግዚአብሔር ይስጥልኝ። አመሰግናለሁ። ቃልዎት ያሰማልኝ ታስሙር ቃልዎት ያሰማልኝ። እንግዲህ የጉባኤ አቅሌሲያ ቤተሰቦች በዛሬ በጰራቅሊጦስ መርሃ ግብር እግዚአብሔር በወደደ በፈቀደ ይህንን ተምረናል። እንግዲህ ከመምህራኖቻችን አንደበት ያገኘነው ትምህርት 30 60 100 ያማረ ፍሬ የምናፈራበት እግዚአብሔር እንዲያደርግልን ለቸርነቱ እንጠይቃለን። በሌላ መርሃ ግብር እስከምንገናኝ ድረስ ሰላም ቆዩ።